ጾም አስፈላጊ ነው። እሺ ልክ እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል ነው መጾም ያለበት የሚል ነው ሐሳብ እያነሳን ያለ ነው። ጾም ለድነት ያስፈልጋል ወይ ብዬ በጥያቄ መልኩ ያቀረብኩትኝ እንደ እግዚአብሔር ቃል ጾም ለድነት ያስፈልጋል አያስፈልግም የሚለውን እንድንወያይበት ነው። ለጥላቻ ሳይሆን እንድንወያይበት ነው። አንዳንድ ሐሳቦችን ላንሳ ስለ ጾም። ከዛ በኋላ ስለ ጾም መረዳቱ ያላቸው ሰዎች ደግሞ ገብተው ከኛ ጋራ መወያየት ይችላሉ። ሀብትሽ ያነሳውን ሐሳብ አንዳንድ ማብራራት እፈልጋለሁ። ጾም ባደግንባት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትርጉሙ ጾመ ከሚለው የግስ ቃል የወጣ ሲሆን ታቀበ፣ ታረመ፣ ተወ፣ ተከለከለ፣ አቆመ፣ ራሱን አዋረደ፣ ተናዘዘ የሚል ትርጉም አለው። በደንብ አዳምጡኝ። ይህ ትርጉም በግዕዙ ስርወ ቃል የተቀመጠ ስለሆነ ይህን የግዕዙን ስርወ ቃል ወደ አማርኛ ስናመጣው ጾመ የሚለውን ታቀበ፣ ታረመ፣ ተወት፣ ተከለከለ፣ አቆመ፣ ራሱን አዋረደ፣ ተናዘዘ የሚል ትርጉም ነው አለቃ ኪዳነ ወልድ ክፍሌ ስለ ጾም የሰጡት። ጾም ትርጉሙ መታቀብን፣ ጥሉላትን ፈጽሞ መተውን፣ ሰውነትን ከምግብ ከመጠጥ ከሌላውም ሁሉ ከክፉ ስራ መከልከል እንደሆነ በደንብ አድርገው አለቃ ኪዳነ ወልድ ክፍሌ አስቀምጠውታል። ይህን ሐሳብ ተሐድሶ ይቀበለዋል? አዎ ይቀበለዋል። የወንጌል አማኞች ይቀበለዋል? አዎ ይቀበሉታል። ለምንድን ነው ይህን የሚቀበሉት ከተባለ እንደ እግዚአብሔር ቃል ስለተቀመጠ ነው ትርጉሙ ወገኖች። ይህም ለአንድ ዓላማ ለተወሰነ ጊዜ ቢያንስ ለአንድ ቀን፣ ለ24 ሰዓት፣ ለቀናት፣ ለሳምንታት፣ ለወራት ከዚያም በላይ ከማንኛውም አይነት ምግብና መጠጥ ፈቃደ ሥጋን ከመፈጸም መከልከል ማቆም ማለት ነው። በእግዚአብሔር ፊት ሰዎች ሲጸልዩ ጥያቄያቸውን ይዘው በእግዚአብሔር ፊት ሲቀርቡ ከማንኛውም ፈቃደ ሥጋ ሩካቤ ሥጋ ሊሆን ይችላል። ፈቃደ ሥጋ የሚለውን ቃል በሁለት መንገድ መተርጎም እንችላለን ወገኖች። አንደኛው ከኃጢአት ውጪ የሆነ የሥጋ ፈቃድ ወይም ደግሞ ሥጋዊ እርካታ፣ ሥጋን ደስ የሚያሰኝ ሁኔታ ማለት ሲሆን፣ ሁለተኛው ትርጉም ደግሞ የኃጢአት ሥራ ማለት ነው። ይህ አይነቱ ፈቃደ ሥጋ በጾም ወቅት ብቻ ሳይሆን ለዘለዓለም የተከለከለ ነው መጽሐፍ ቅዱስ የእግዚአብሔር ቃል እንደሚያስተምረን። ይህም ዓይን ክፉ ከማየት፣ አንደበት ክፉ ከመናገር፣ እግር ወደ ክፉ ሥራ ከመሄድ፣ እጅ የራሱ ያልሆነውን ነገር ከማንሳት፣ ከስርቆት መጠበቅ፣ በአጠቃላይ የስሜት ሕዋሳታችን ለኃጢአት ከሚያነሳሱ ነገሮች መከልከልን ያሳያል ማለት ነው። እየጾምን የምናሳልፋቸው ቀናቶች ወይም ጊዜያት ሁሉ በሁሉም መንገድ ፈቃደ ሥጋን ለመግታት ወይም ደግሞ ከሥጋ ተገዥነት በመላቀቅ ሁለንተናችንን የምናድስበት ነው ወገኖች፣ ሁለንተናችንን የምናድስበት ነው። ክብር ለእግዚአብሔር ይሁን። ስለዚህ የጾም ትርጉሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለምንም ሕጸጽ ያለምንም ችግር ተቀምጧል። አሁን ጾም ምንድን ነው ስንል ብሉይ ኪዳናዊ ትምህርቱና ሐዲስ ኪዳናዊ ትምህርቱ ልዩነት ሊኖረው ይችላል። ብሉይ ኪዳናዊ ትምህርቱን ስለ ጾም ስትመለከቱ ቀንን ለእግዚአብሔር ብሎ መቀደስ ወይም መለየትና ራስን በእግዚአብሔር ፊት የማስመረር የኃጢአት ስርየትን ለማግኘት ወይም ከኃጢአት ለመንጻት ለመታደስ ሰውነትን ለኃጢአት ማድከም በብሉይ ኪዳን እንዲህ አይነት ጾሞች ሊኖሩ ይችላሉ። ነገር ግን በሐዲስ ኪዳን ውስጥ ያለውን አዲስ ኪዳናዊ ትምህርቱን ስትመለከቱ ከዚህም እምብዛ ያራቀ ሆኖ ለእግዚአብሔር ለመንፈሳዊ አገልግሎት መለየት። አሁን አንድ ሰው ለመንፈሳዊ አገልግሎት ለመለየት መንፈሳዊ አገልግሎቱን ከማገልገሉ በፊት ምን ያደርጋል? ይጾማል ማለት ነው። ወይም ደግሞ በቤተ ክርስቲያን ያሉ አባቶች ይጾሙና ለመንፈሳዊ አገልግሎት ብቁ ነው ብለው ሊልኩት ይችላሉ። በእግዚአብሔር ፊት በመሆን ፈቃደ እግዚአብሔርን የመጠየቂያ መንገዱ ምንድን ነው ከተባለ አንዱ ጾም ነው።
ጾም ነው። ፈቃደ እግዚአብሔርን ለመጠየቅ በጣም ወሳኝና ወሳኙ ነገር ጾም ነው። ጾምና ጸሎት ነው ወገኖች። አያችሁ። አሁን ግን ዋናው ታርጌት ጎሉ ጾም ምንድን ነው? መቼ ነው መጾም ያለብን? አሁን ቅድም ወንድማችን ሀብቴ እንደጠየቀው መቼ ነው መጾም ያለብን? ጾም በራሳችን ፈቃድ ለራሳችን ባስፈለገን ጊዜ የምናደርገው መንፈሳዊ ስርዓት ነው። በደንብ አዳምጡ። ጾም በራሳችን ፈቃድ ለራሳችን ባስፈለገን ጊዜ የምናደርገው መንፈሳዊ ስርዓት ነው። የአዲስ ኪዳን ጾም ነገ ይገባል፣ የዛሬ ዓመት ይገባል፣ የዛሬ ወር ይገባል፣ በሳምንት 2 ጊዜ ይጾማል ተብሎ የሚጾም አይደለም። ነገር ግን በቤተ ክርስቲያን ደረጃ ለተወሰነ ጊዜ የጾም አዋጅ ሊደረግ ይችላል። በደንብ አዳምጡ። ለምሳሌ የጾም አዋጅ በቤተ ክርስቲያን የሚደረገው ለምንድን ነው? ዝናብ በወቅቱ አልዘንብ ሲል ወይም ሰብሎች ሳይሰበሰቡ ወቅቱን ያልጠበቀ ዝናብ ሲመጣ፣ ጦርነትና የጦርነት አዝማሚያ ሲኖር፣ ዓለምን እያስጨነቀ ያለው የአሸባሪነት መንፈስ ወይም የጸረ ክርስቶስ ተቃዋሚ መንፈስ በሀገራችን እንዳይገባ ቤተ ክርስቲያን ጾምን ልታውጅ ትችላለች። ቤተ ክርስቲያን ጾምን ልታውጅ ትችላለች። አገራችን እስከ ዛሬ ድረስ ሃይማኖቷን ለዘመናት ጠብቃ የቆየችው በጾምና በጸሎት እንጂ በጦርነት ብቻ አይደለም። አሁንም አገራችን ከአሸባሪዎች መንፈስ እየታደጋት ያለው የቅዱሳን ጾምና ጸሎት ነው። የመንግስታት ተጋድሎ ትጋት ቀላል የማይባል ቢሆንም መጽሐፍ ቅዱስ የእግዚአብሔር ቃል በያዕቆብ መጽሐፍ ምዕራፍ 5 ቁጥር 6 እንደነገረን ሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስም እንደነገረው የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች የሚል ያዕቆብ መጽሐፍ ምዕራፍ 5 ቁጥር 6 ላይ እንደምታገኙት እንዲሁም ደግሞ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈለት መልእክቱ ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምስጋና፣ ምልጃም ስለ ሰዎች፣ ስለ ነገስታት፣ ስለ ሀገር፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ብሎ ለጢሞቴዎስ እንደነገረው በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 1 እስከ 4 ላይ በዚህ ሁኔታ ጾም ይጾማል። ወገኖች ሆይ በዚህ ሁኔታ ጾም ሊጾም ይችላል። አያችሁ፣ ስለ ነገስታት ስለ መኳንንት ሁሉ እንድንጸልይ ያዘዘበት ምክንያት በጦርነት ሆነ በመሳሰሉ ነገሮች ሳንረበሽ ሳንጨነቅ ጸጥ ዝግ ብለን እንድንኖር ማለትም በሰላም ወጥተን በሰላም እንድንገባ በሰላማዊ መንገድ ሃይማኖታዊ ስርዓታችንን እንድንፈጽም ምን ያስፈልገናል? ጸጥና ዝግ ብለን ልንጾም ያስፈልገናል። ለምን እንጾማለን? ጾም በግልም ሆነ በቤተሰብ ወይም በማህበረሰብ ወይም በሀገር ደረጃ አንድ ችግር ሲፈጠር ያንን ችግር ለማስወገድ የሚደረግ መንፈሳዊ ኃይል ስለሆነ እንጾማለን። ችግሩ እንዲቀረፍ ነው። አሁን ለምሳሌ የነነዌን ሰዎች ስትመለከቱ እግዚአብሔር በነቢዩ በዮናስ አማካኝነት ችግሩ እንዲቀረፍ ከዛ ጥፋት እንዲድኑ ጾመዋል። አያችሁ፣ ልክ እንደዛ በሀገራችን ጥፋት ሲመጣ ያንን ጥፋት እግዚአብሔር ይቅር እንዲል በጾምና በጸሎት በእግዚአብሔር ፊት እናሳልፋለን ማለት ነው። ከእግዚአብሔር ቃል እንደምንረዳው እንደ ልቤ የተባለለት ንጉሥ ዳዊት በአመፅ ከቤርሳቤህ የወለደው ልጁ ሲታመምበት ከበሽታው እንዲፈወስለት ጾሟል በሁለተኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 1 ላይ። ስለዚህ እኛ በራሳችን ሆነ በቤተሰባችን ወይም በሀገራችን እንዲህ ያለ ችግር ሲደርስብን መጾም ይጠበቅብናል ማለት ነው። በደንብ አዳምጡ። ለምሳሌ አጋንንታዊም ሆነ ሌላ በሽታ HIV፣ ካንሰር ያለበት ሰው በኢየሱስ ክርስቶስ ስም ተጸልዮለት አልድን ቢል፣ አንድ አገልጋይ በኢየሱስ ክርስቶስ ስም ጸልዮለት አልድን ቢል ምን ማድረግ ነው ያለበት? አልፈወስ ቢል በጸሎታችን ላይ ጾምን በመጨመር ለዚህ ሰው ጾምን በመጨመር ልንጸልይለት እንችላለን ማለት ነው። አያችሁ። ስለዚህስ አንድ ጊዜ ጌታ ኢየሱስ ክርስቶስ ያስተማረው ትምህርት ትዝ ይላችኋል። ደቀ መዛሙርቱ አንድ አጋንንት አልወጣ አላቸውና ለምንድን ነው በእኛ ይሄ አጋንንት ሊወጣ ያልቻለ፣ መንፈሱ ሊለቀው ያልቻለ ምንድን ነው ብለው ሲጠይቁት ይህ አይነቱ ወገን ከጾምና ከጸሎት በስተቀር
ሊወጣ አይችልም ብሏቸዋል። ለምንድን ነው እንደዚህ እያላችሁ ያለ? በእውነትና በመንፈስ በእግዚአብሔር ፊት ስለዛ ሰው በጾምና በጸሎት እንዲጠይቁ የፈለገው ነገር አለ ማለት ነው። አያችሁ፣ ማቴዎስ ወንጌል ምዕራፍ 17 ቁጥር 19 እስከ 21 ገብታችሁ ስታነቡት ይህንን ነገር ያስተምረናል። አያችሁ፣ በሽታን ለማስወገድም ሆነ አጋንንትን ለማውጣት እንዲሁም የትኛውም ነገር ተራራ የሆነብንን ነገር ለማፍረስ የልባችንን መሻት የራቀውን ለማቅረብ በሚያስፈልገን ሁሉ የእግዚአብሔር እርዳታ ለማግኘት ጾም በጣም አስፈላጊ ነገር ነው። ጾም በጣም አስፈላጊ ነገር ነው። በአጠቃላይ ለመንፈሳዊም ሆነ ለስጋዊ ፍላጎታችን ጾም፣ ጸሎት ገብተን በእግዚአብሔር ፊት እግዚአብሔር ጸሎታችንን ሰምቶ ጾማችንንም አይቶ ሁሉን ነገር ያደርግልናል። ታስታውሳላችሁ፣ በሐዋርያት ዘመን በመጀመሪያዋ ቤተ ክርስቲያን ጾም፣ ጸሎት በጥብቅ ይደረግ ነበር። ጾም በሐዋርያት በመጀመሪያዋ ቤተ ክርስቲያን ትልቅ ስፍራ ነበረው። ጾም ከጸሎት ጋር ሊሆን ይገባዋል። አሁን ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ስንመለከት አሁን ሰዎች የጾም ወቅት ነው ብለው ይጾማሉ። ነገር ግን የጾም ወቅት ነው ብለው ይጾማሉ እንጂ ግን ጸሎት አብሮ አይደረግም ወይም ምሽግ ተገብቶ አይጸለይም። ምክንያቱም አንዳንድ ሰዎች በገበሬ ማህበር አይታችሁ ከሆነ እያረሱ ይጾማሉ። አያችሁ፣ እያረሱ ይጾማሉ። አንዳንድ ሰዎች እየነገዱ ይጾማሉ፣ እየዋሹም ይጾማሉ። ይሄ ጾም በእግዚአብሔር ዘንድ መቼ የሚለው አሁን ለምሳሌ እሱን እኮ ነው መቼ ንጹም እሱን ማለት እንደናንተ እንደ እንትና ካቋረጥ ይቅርታ። አሁን ማለት እንደ ሐሳብም እንድንወያይ የተፈለገው በቃ ማለት ሰውም እንዲያውቀው እንዲማረው ያላወቀው እንዲማረው ነውና እኔ አሁን ያሰብኩት ማለት እንደናንተ አሁን እንደናንተ እንደ ተቋም መቼ አሁን እናንተ እንደ ተቋም ይሄ ቀን ነው በፍላጎቴ ነው እኔ እንትንም ነው ወይስ ቢላውን ቢጠይቅ አይ ደስ ካለህ እንደዚህ አድርግ፣ ደስ ካላለ ደግሞ ወይ የሆነ ችግር ካልገጠመ ቶ ምናምን ነው ወይ የሚባለው ነው ወይስ ከዚህ ቀን እስከዚህ ቀን ተብሎ የተወሰናላችሁ የሚለውን ነገርም ማለት እያሳጠርን በጥያቄም በምናምን ሲሆን ደስ እንዲላልና እስቲ ይሄ ማለት በፍላጎቴ አሁን ለምሳሌ እኔ ወይም ሚስተር ኤክስ ቢሆን መቼ ሲያመኝ ነው ወይስ ሲቸገር ነው ጾርነት ሲመጣ ነው የሚለው ነገር ሳይሆን መቼ አሁን የራሳችሁ ካላንደር ተይዞለት የለም ወይ ማለት እንደ እኔ በቃ ማወቅ ስለፈለኩ ነው። ምክንያቱም በጠቅመኝም አይጎደኝም ብዬ ስለማስብ ነው። ሁለት ጆሮ ነው ያለኝ፣ በአንዱ ካልሰማው በአንዱ ብሰማ ምናምን የሚል ሐሳብ አለኝ። በጣም ጥሩ፣ በጣም ጥሩ። እግዚአብሔር ይባርክህ። ጥሩ ጥያቄ ነው እየጠየቅክ ያለው። ነገር ግን ስናገረው ቆይቼ ነበረ። ለምን መቼ እንጹም በሚለው ሐሳብ ላይ ስናገር ቆይቼ ነበረ። ጾም ከመጾማችን በፊት ምክንያት ያስፈልገዋል። ጾም ከመጾማችን በፊት ምክንያት ያስፈልገዋል። አንደኛ ግላዊ ጾም ምንድነው ከተባለ አሁን የግላዊን ጾም በምንመለከት ጊዜ አንድ ሰው ትዳር ፈልጎ ትዳር ካልያዘ ስለ ትዳሩ ስለ ጋብቻ በእግዚአብሔር ፊት ግላዊ ጾም ሊጾም ይችላል። በዓላማ ማለት ነው። በዓላማ ነው የሚጾመው። ጾም በዓላማ ነው የሚጾመው። ለምሳሌ የስራ በር ተዘግቶበት ስራ አጥቶ ያ ሰው በእግዚአብሔር ፊት በጾምና በጸሎት ስራ እግዚአብሔር እንዲሰጠው የስራ በር እንዲከፍትለት አቅጣጫ እንዲሰጠው ሊጾም ይችላል። ግንስ በዚህ ቀን ተብሎ የተቀመጠ የለም። ጾም ምክንያታዊ ነው። ከዘፍጥረት ጀምራችሁ ተመልከቱት። ጾም ምክንያታዊ ነው። ያለ ምክንያት የተጾመ ጾም የለም። ያለ ምክንያት የተጾመ ጾም የለም። በአጠቃላይ ጾሞችን በምንመለከት ጊዜ ሁሉም ጾሞች የተጾሙት የነነዌን ጾም ተመልከት፣ የነ ዳዊትን ጾም ተመልከት፣ የነ አስቴርን ጾም ተመልከት፣ የነ ዳንኤልን ጾም ተመልከት። አጠቃላይ እነዚህ ጾሞች ምንድናቸው? ምክንያታዊ ጾሞች ናቸው። ያለ ምክንያት የተጾሙ አይደሉም። ስለዚህ ወንድሜ መቼ ንጹም የሚለው ለምሳሌ ረቡዕ የሚጾምበት ምክንያት የለም በመጽሐፍ ቅዱስ። በመጽሐፍ ቅዱስ የእግዚአብሔር ቃል ረቡዕን
ጾም አድርጉት የሚል የለም። ዓርብን ጾም አድርጉት የሚል የለም። ሌላኛው አሁን ጾመ ሁዳዴ ወይም አብይ ጾም የሚባለውን ጾም ለመጾም በመጽሐፍ ቅዱስ መስፈርት በመጽሐፍ ቅዱስ ሚዛን ስንመዝነው ይህ መጽሐፍ ቅዱሳዊ ሆኖ እናገኘዋለን። ጌታ ኢየሱስ ክርስቶስ ስንት ቀን ነው የጾመው ከተባለ 40 መዓልትና 40 ሌሊት። ሲጾመውስ አልበላም አልጠጣም ይላል። ስለዚህ ሰዎች የጌታ የኢየሱስ ክርስቶስን ጾም የሚጾሙ ከሆነ እነርሱ ቀን ብቻ ነው እየጾሙት ያለ፣ ማታ አይጾሙ። ቀን እንኳን ሙሉ ቀን አይደለም የሚጾሙት። ቢያንስ እስከ 7 እስከ 8 ሰዓት ሊጾሙ ይችላሉ። ይበላሉ፣ ይጠጣሉ። ጌታ ኢየሱስ ክርስቶስ ጾሙን ሲጾም አልበላም አልጠጣም ይላል። አያችሁ። ስለዚህ 40 መዓልትና 40 ሌሊት የጾመ አንድ ኦርቶዶክሳዊ ካለ እኔን ሊያናግረኝ ይችላል። የለም። ጌታ ኢየሱስ ክርስቶስ ከጾመው በኋላ ይህ ጾም በትውፊት መልኩ ወይም ደግሞ በመታሰቢያ መልኩ እንዲጾም ያስቀመጠልን ትእዛዝ የለም። በመጽሐፍ ቅዱስ የተቀመጡ ትእዛዛቶች አሉ። በመጽሐፍ ቅዱስ የተቀመጡ ትእዛዛቶች አሉ። ለምሳሌ ቅዱስ ሥጋውና ቅዱስ ደሙ ለመታሰቢያ እንዲሆን የተነገረ ነው። ሌሎችም ብዙ መታሰቢያ ሆነው የተቀመጡ አሉ እንድናደርጋቸው የተነገሩ። ጾም ግን የኢየሱስ ክርስቶስን ጾምም ይሁን የሐዋርያትን ጾም፣ የማርያም ጾም ወዘተርፈ 7ቱ አጽዋማት ብለው ሰዎች ሰሩት እንጂ በመጽሐፍ ቅዱስ 7ቱ አጽዋማት ተብለው የተቀመጠ የለም። የትኛውም ሐዋርያ 7ቱን አጽዋማት ጾሙ አላለንም። ኢየሱስም አላስተማረውም፣ ሐዋርያትም አላስተማሩትም ማለት ነው። ስለዚህ ስንጾም ግላዊ ጾም ሊሆን ይችላል፣ ሀገራዊ ጾም ሊሆን ይችላል፣ እንደገና ከበሽታ ለመፈወስ ሊሆን ይችላል፣ ንስሐ ለመግባት ሊሆን ይችላል የሚጾመው። አንድ ሰው ቅድም እንደተናገርከው ወንድማችን ሀብቴ ስጋን ለማድከም መንፈስን ደግሞ በእግዚአብሔር ፊት እንትን ለማቅረብ የሚጾም ጾም አለ። በንስሐ እግዚአብሔርን በድለናል ብለን የምንጾመው ጾም አለ። ስለዚህ አሁን እንደ ወንጌላውያን አማኞች ጾም በጣም ትኩረት ተደርጎ ይጾማል። አሁን በቤተ ክርስቲያን ደረጃ ከሳምንት አንድ ቀን የጾም ጸሎት ቀን አለ። ይሄ በቤተ ክርስቲያን የተሰራ ስርዓት እንጂ በመጽሐፍ ቅዱስ የእግዚአብሔር ቃል ከሳምንት አንድ ቀን ጾሙ ተብሎ አይደለም። ለምን? ጾም አስፈላጊ ስለሆነ ነው። በእግዚአብሔር ፊት መንፈሳዊ ኃይል ማግኛ ስለሆነ መንፈሳዊም ስርዓት ስለሆነ ቤተ ክርስቲያን ከምንበላ ብንጾም ለሀገራችን፣ ብንጾም ለግላችን፣ ብንጾም ለቤተ ክርስቲያን ብላ ስርዓት በመስራት አሁን ከሳምንት አንድ ቀን የትኛው ሙሉ ወንጌል ሂድ፣ መካነ ኢየሱስ ሂድ፣ ሌሎችም አብያተ ክርስቲያናት ብትሄድ ከሳምንት አንድ ቀን የጾም ጸሎት ጊዜ አለ ማለት ነው። ስለዚህ ጾም ከጸሎት ጋራ ነው ደግሞ መሆን ያለበት። ቅድም እንደነገርኳችሁ ወንድማችን ስላስቆመኝ እንጂ ጾም ከጸሎት ጋራ ነው መሆን ያለበት። ጾም ከጸሎት ጋራ ሲሆን ትልቅ መሳሪያ ይሆናል። አሁን ለምሳሌ መጥረቢያ ታውቃላችሁ? በገጠር መጥረቢያ የእንጨት መፍለጫ ነው፣ ወይም ደግሞ የዛፍ መገንደሻ ነው። ዛፍን ለመቁረጥ መጥረቢያ ነው የምንጠቀመው። እጀታ ከሌለው ትልቁን ግንድ ሊገነድሰው ይችላል ወይ ወገኖች? እጀታ የሌለው መጥረቢያ ትልቁን ዛፍ እንደማይጥለው ሁሉ ጾምም ያለ ጸሎት ዋጋ የለው። ይሄንን አውቃችሁ ነው መጾም ያለባችሁ እና መጸለይ ያለባችሁ። ጾምና ጸሎት በጣም ወሳኝ ነገር ናቸው፣ ሊለያዩ አይችሉም። ጾም ያለ ጸሎት አይሆንም። ጸሎት ግን ዝም ብለን ልንጸልይ እንችላለን። ጸሎት ለታመሙ ሰዎች ዝም ብለን ልንጸልይ እንችላለን። ጾም ግን ያለ ጸሎት አይሆንም ወገኖች። የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 2 ላይ አንድ የሚናገር ኃይለ ቃል አለ። እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስና ሳኦልን ለጠራዋቸው ሥራ ለዩልኝ አለ ይላል። በሌላም ስፍራ ሐዋርያት ሲጾሙ ሳለ መንፈስ ቅዱስ በግልጽ ሊያናገራቸው በመቻሉ ጳውሎስ ወንጌልን ለአሕዛብ ለመስበክ ይገርማቸዋል የመጀመሪያውን ጉዞ ሲያደርግ ትመለከታላችሁ። ከዚያም በኋላ ወንጌል በአሕዛብ መካከል ተዘረጋች ይላል። ለዚህም ጾም አይነተኛ መንገድ እንደነበረ እንረዳለን ማለት ነው። መንፈሳዊ ስርዓት ማግኛ ነው። ወደ አገልግሎት ከመሄዳችን በፊት አቅጣጫን ተቀብለን የምንሄድበት ነው ጾምና ጸሎት። በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 3 እና
14 እስከ 23 ገብታችሁ ስታነቡት የመጀመሪያዎቹ ክርስቲያኖች ለማህበሩ አስፈላጊና ጠቃሚ የሆነውን ስራ ከመስራት በፊት ለምሳሌ ለማህበሩ ሽማግሌዎች በሚመርጧቸው የወንጌል አገልጋዮች በሚላኩበት ጊዜ ራሳቸውን አስቀድመው በጾምና በጸሎት ያዘጋጁ እንደነበረ ትመለከታላችሁ። አየ። ስለዚህ የዚህ የጾም ዓላማ ምንድነው ከተባለ ከምግብ ከመጠጥ መታቀብ ብቻ ሳይሆን በተዋረደ ልብ በተሰበረ መንፈስ የእግዚአብሔርን ፈቃድ የመፈለጊያ መንገድ ነው ማለት ነው። እንደዚህ አድርጌ ነው ፈትፍቼ ማጎርስህ። እሺ ከምን እንጹም የሚለውን ልናገርና እናንተ ታወራላችሁ። ከምን እንጹም? ለምሳሌ የዕድሜ ልክ ጾም እንዳለ ታውቃላችሁን? የዕድሜ ልክ ጾም እንዳለ ልነግራችሁ ወዳለሁ። የዕድሜ ልክ ጾም ከምንድን ነው መጾም ያለብን? በዘመናችን ሁሉ የምንጾመው ጾም አይናችን ክፉ ከመስማት አይናችን ክፉ ከማየት ጆሮአችን ክፉ ከመስማት አንደበታችን ክፉ ከመናገር ወኢይጻ አብይ ነገር ማፉክሙ ክፉ ነገር ከቶ ካፋችሁ አይውጣ ተብሎ እንደተጻፈ ከሚያሰክር መጠጥ ከዝሙት ከማንኛውም ኃጢአት ለዘላለም ዕድሜ ልክ እንጾማለን። አሜን በሉ። የትኛውም ኃጢአት እየፈጸሙ ከእህል ውሃ መከልከል ትርጉም የለውም። ልክ እንደ ቅድሙ አንዴ ኦርቶዶክስ ነኝ አንዴ ወንጌል አማኝ ነኝ ብሎ እንደሚሳደበው አይነት ሰው እየተሳደበ ጾም የለም፣ እየተራገመ ጾም የለም። ወገኖቼ ጾም ከየትኛውም ተንኮል መታቀብ ጭምር ነው። ከምግብ መከልከል ብቻ አይደለም ወገኖቼ ሆይ። ስለዚህ ትልቁ ነገር በዘመናችን ሁሉ ኃጢአትን መስራት ማቆም መተው ወይም መጾም ነው ብዬ ነግርሃለሁ። ይህ ማለት ወገኖቼ እንከን የለሽ መሆን ይቻላል ማለት ደግሞ አይደለም። እንከን የለሽ መሆን ደግሞ ይቻላል ማለት አይደለም። ነገር ግን በተላለፍን ቁጥር በንስሐ የመመለስ ሕይወትም በየትኛውም የኃጢአት ሱስ ያለመጠመድና ያለመያዝ ግን ይቻላል። ይህንን ሳንጾም የሚከተለውን መጾም ይህንን ሳንጾም ወይም ደግሞ ሳንተው ሌሎችን ምግቦች መከልከል ትርጉም አልባ ነው የሚሆነው ማለት ነው። ትርጉም አልባ ነው የሚሆነው። ስለዚህ ጊዜያዊና ወቅታዊ ጾም አለ በመጽሐፍ ቅዱስ። ለአንድ ዓላማ በምንጾምበት ጊዜ ከማንኛውም አይነት ምግብና መጠጥ ወይም ወደ ሆድ ከሚገባው ሌሎችም ፈቃደ ሥጋ ሩካቤ ሥጋ የሚባሉትን ጨምሮ ሥጋን ደስ ከሚያሰኙ ነገሮች ሁሉ መከልከል ወይም መጾም ተገቢ ነው። መጽሐፍ ቅዱሳዊ እውነታው ይሄ ነው ወገኖች። ሐዋርያው ቅዱስ ጳውሎስ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር እርስ በራሳችሁ አትከላከሉ ብሎ በባልና በሚስት መካከል ያለውን የፈቃድ አንድነት እንኳን ሲናገር ትመለከታላችሁ። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 7 ቁጥር 5። ዛሬ ግን በቤተ ክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሁዳዴ ጾም ባልና ሚስቱ እንኳን ከተገናኙ ምን አይነት መቅሰፍት እንደሚደርስባቸው ይነገራል። ለምሳሌ እሁድና ቅዳሜ የባለ እግዚአብሔር የባለ ማርያም ከሚስቱ ጋራ ቢተኛ ምን አይነት ንስሐ ነው የሚሰጠው? ይሄንን በመጽሐፈ አንቀጸ ንስሐው ገብተን ማየት እንችላለን። ሲኦል እንደሚወርድ ነው የሚናገረው። የሚገርማችሁ ነገር ይህ ግን አይደለም። ሐዋርያው ቅዱስ ጳውሎስ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር አትከላከሉን ያለ እግዚአብሔር ንጹሕ ያደረገውን እኛ ልናረክሰው አንችልም ወገኖች ሆይ። ይህንን በሚመስል ጾም ጸሎት በምናደርግበት ጊዜ በእግዚአብሔር ፊት እንድንቆይ በመጽሐፍ ቅዱስ የእግዚአብሔር ቃል እውነት መኖርና በእግዚአብሔር መንፈስ መመራት ያስፈልገናል ማለት ነው። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ስለዚህ ጾም የዕለት ተዕለት ሕይወታችን መሆን አለበት። ይጹም ዓይን ይጹም ልሳንም እዝንኒም ሰሚያ ህሱም አለው ቅዱስ ያሬድ። ጾም በተለይ የምንፈልገውን ለማግኘት በእግዚአብሔር ፊት ራሳችንን የምናዋረድበት ስለሆነ ሃሌሉያ። ሥጋን ደስ ከሚያሰኙ ምግቦች መከልከልና በእግዚአብሔር ፊት ማሳለፍ
ስንበላም እስክንጠግብ ድረስ ወይም ደግሞ ቁንጣን እስኪይዘን ድረስ አለመብላት፣ ቢቻል አትክልትና ጥራጥሬ ነገሮችን ብቻ መብላት ተገቢ ነው። ትንቢተ ዳንኤል መጽሐፍ ምዕራፍ 10 ቁጥር 2 እስከ 3 ገብታችሁ በምትመለከቱት ጊዜ ዳንኤል ያውላችሁ ሳይበላ ሳይጠጣ ጥሬ ብቻ እየበላ እንደ ጾመ ይናገራል። ለምሳሌ በሀገራችን ያለውን ጾም ስንመለከት ከመጽሐፍ ቅዱስ ውጭ ሆኖ እናገኘዋለን። ሰዎቹ በጾም ወቅት በጣም ይጾማሉ፣ ግን ከጾሙ በኋላ ግን ስጋን የሚተካ ነገር ደግሞ ክትፎን የሚተካ ነገር ደግሞ የብፌ ምግቦች በየአይነቱ ማህበራዊ ወዘተርፈ የመሳሰሉ ጣፋጭ ምግቦችን ይመገባሉ። ይህ ጾም ነው። ይህ ጾም ነው ወገኖች ሆይ፣ ይህ ጾም ነው። ሌላም ነገር አለ። በሀገራችን ያለው ጾም አልጋ ወርደው መሬት ላይ ሊተኙ ይችላሉ። ማቅ ሊለብሱ ይችላሉ። ለተወሰኑ ቀናት ከምግብ ከመጠጥ ፈጽመው የሚርቁ ለስጋ ከሚመቹ ነገሮች ሁሉ የሚጾሙ ሁሉ አሉ። ይህ አድራጎታቸው ከላይ እንደነገርኳችሁ ከብሉይ ኪዳን ስርዓት የተወሰደ ነው። የእነዚህ ሰዎች ችግር ግን ይህ አድራጎታቸው ወይም መንፈሳዊነታቸው በጾም ወቅት ብቻ በመሆኑ ከዚህ በኋላ እንደገና በልዩ ልዩ ሱስ መጠመዳቸው አይቀሬ ነው። ጾሙ ሲፈታ ወደ ጭፈራ ቤት ይከዳል፣ ወደ መጠጥ ይከዳል፣ ወደ ዝሙት ይከዳል። እንዲህ አይነት ጾም የለም ወንድሜ ሆይ። በአዲስ ኪዳን ዘመን ክርስቶስ ኢየሱስን በማመናችን ምክንያት ከሚደርስብን ስደትና መከራ፣ ረሃብ፣ እርዛት ወዘተርፈ እግዚአብሔር ይቅር የሚለን በጾምና በጸሎት ስናሳልፍ ነው ማለት ነው። እረ ክብር ለታረደው በግ ለናዝሬቱ ለኢየሱስ ክርስቶስ ይሁንለት። ሃሌሉያ ሃሌሉያ። እንዴት እንጹም የሚለውን ልናገርና ልጨርስ ወገኖች። እንዴት እንጹም? ይችን ብቻ ልናገር ፍቀዱልኝ። ግድ የለም ሀብትሽ ታወራለህ፣ ሰፊ ጊዜ እሰጣለሁ። እንዴት እንጹም? በግላችን የግላችን ጾም በስውር ለአባታችን ብቻ የሚገለጽ ነው። በደንብ አዳምጠኝ። በግላችን ለግላችን የሚጾመው ጾም ለአባታችን ለእግዚአብሔር ብቻ የሚገለጽ ጾም ነው። ጌታችን ኢየሱስ ክርስቶስ የሰጠው ትእዛዝም ይሄን ነው። ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዲታዩ እንዳትታይ ራስህን ተቀባ ነው የሚለው። ፊትህን ታጠብ ነው የሚለው። በስውር የሚያይ አባትህን በግልጥ ይከፍላል ይላል ማቴዎስ 6 ቁጥር 16 እስከ 20 እስከ 19 ገብተህ አንብበው። በግላችን በምንጾምበት ጊዜ የግላችንን ጥያቄ ይዘን ስለምንቀርብ ጾመኛ ነኝ ወይም ሱባኤ ገብቻለሁኝ ብለን ለጎረቤታችን ለስራ ባልደረቦቻችን መናገር የለብንም። ከቤተሰቦቻችን መካከል ግን ሊያውቁ የሚገቡ ሰዎች ሊኖሩ ይችላሉ፣ ሚስት ወይም ልጆች ወዘተርፈ። ከዚህ ውጭ ግን መለከት መንፋት አንችልም። አንዳንድ ራሳቸውን መስበክ የሚቀናቸው እና የለመደባቸው ሰዎች እንኳን ጾመው ሳይጾሙም ሰሞኑን ሱባኤ ገብቼ እንዲህና እንዲያ ያለ ራእይ አየሁኝ እያሉ ሲናገሩ እንሰማለን በሀገራችን። እነዚህ ሰዎች በእርግጠኝነት ውዳሴ ከንቱ ፈላጊዎች ናቸው። በእርግጠኝነት ውዳሴ ከንቱ ፈላጊዎች ናቸው። ዋጋቸውን ከእግዚአብሔር ያገኙ ዘንድ አይችሉም ወገኖች። ከሰው ዘንድ ሙገሳን ተቀብለውበታል። ጸሎትም ቢሆን ጸሎተኛ ነኝ፣ ከሳምንት 7 ቀን ጾማለሁኝ የሚሉ ሳምንቱን ሙሉ ጾማለሁኝ ምናምን የሚሉ ሰዎች ሊኖሩ ይችላል። አልተኛም ሌሊቱን ሙሉ ስጸልይ አድራለሁ የሚሉ ሰዎች አሉ። ራእይ ሳይ አድራለሁ የሚሉ ሰዎች አሉ። እነዚህ ሙገሳ ፈላጊዎች ናቸው። በምድር ተጨብጭቦላቸዋል። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? እንደ ግብዞች ብሎ ተናገረ። ስለዚህ የግብዝ ጾም ነው። አሁን በኢትዮጵያ ምድር ላይ ያለውን ጾም ስናይ የግብዝ ጾም ነው። አንድ ጊዜ ለጸሎት እጆችን ከዘረጋሁ አላጥፍም፣ ከተንበረከኩ ቀና አልልም እያሉ ዋሻ ገብቼ ገዳም ገብቼ እንደዚህና እንደዚህ ብጌ እያሉ ራሳቸውን እየደበደቡ በድንጋይ እየወገሩ ሰውን የሚያሳዝኑ ሰዎች አሉ። እንዲህ አይነቱን ጾምና ጸሎት እግዚአብሔር አያውቁም። ጌታችን መድኃኒታችን ኢየሱስ ክርስቶስ
ብቻውን ወደ ተራራ ወጥቶ ከደቀ መዛሙርቱ ፈቀቅ ብሎ ይጸልይ ነበር ይላል መጽሐፍ ቅዱስ የእግዚአብሔር ቃል። ሃሌሉያ። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። የመገለጥ ተራራን ተመልከት እስቲ። በመሸም ጊዜ ብቻውን በዚያ ነበር እያለ ይነግራል ማቴዎስ 14 ቁጥር 23 ላይ። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር ይላል ሉቃስ 5 ቁጥር 16። በእነዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል ሉቃስ 6 ቁጥር 12። ወገኖች እርሱም በአንድ ስፍራ ይጸልይ ነበረ ይላል ሉቃስ 11 ቁጥር 1 ጀምሮ ስትመለከቱት። ግን ዋናው ታርጌት ጎሉን ማወቅ አለብን። በጸለየባቸው ጊዜያት ሁሉ ለደቀ መዛሙርቱ ዛሬ ከናንተ ተለይቼ ተራራ ወጥቼ ስጸልይ አደርኩ፣ ስጸልይ ነበር፣ በጸሎቴ ሰዓት እንደዚህ አይነት ራእይ አየሁኝ፣ እግዚአብሔር ተናገረኝ እያለ አላለም። ከየት ተምረነው ነው አሁን እንደዚህ የምንለው? ከየት አምጥተነው ነው ወገኖች ሆይ? የሕይወታችን መመሪያ መሆን ያለበት ቅዱሱ የእግዚአብሔር ቃል ነው ወገኖች ሆይ። ከእግዚአብሔር ቃል ውጪ የምንሄድ ከሆነ እግዚአብሔርን እየታዘዝን አይደለም። እግዚአብሔርን እየታዘዝን አይደለም። አሉ በእኛም ቤት በዘመናችን ደግሞ አገልጋዮች ነን የሚሉ ነቢያት ነን የሚሉ እነሱንስ ልራራላቸው? አረ ልንገራቸው፣ በደንብ አድርጌ ልንገራቸው። አገልጋዮች ነን የሚሉ ሰዎች በደንብ ይነገራቸው፣ አድርሱልኝ እንጂ ሸርግ ያደረጋችሁ በደንብ ይነገራቸው እንጂ ይነገራቸው ወገኖች። ከኢየሱስ ያልተማሩ አገልጋይ ነን የሚሉ ሐዋርያቱን መሰረት ያላደረጉ ነገር ግን ራሳቸውን በራሳቸው ነቢያት ብለው የሾሙ ሰዎች ዛሬ ሌሊት አልተኛሁም ስጸልይ አደርኩኝ ትልቅ ራእይ አይነበረ እያሉ ህዝቡን የሚያደናግሩ ወንበዴዎች አሉ። ለነዚህም ይድረስልኝ። ክብርና ዝና ብቻ የሚፈልጉ መድረክ ላይ ሲወጡ ከወር አንድ ቀን እንኳን ጸልየው ጾመው የማያውቁ ሰዎች መድረክ ላይ ሲወጡ ግን ሳምንቱን ሙሉ የሚጾሙ መስለው የሚታዩ አሉ። እንዲህ አይነት ግብዞች አሉ። እኛ በየትኛውም ሃይማኖት ውስጥ ያለውን ችግር ነቅሰን እናወጣዋለን። ይሄ በሰው የከበረ በሰው ይዋረዳል ነው የሚለው መጽሐፍ ቅዱስ። ደግሞ ስራቸው የተገለጠ ነው። ወደ አገልግሎት ስፍራ ሲወጡ እንኳን ሰው ሁሉ ከተሰበሰበ በኋላ ነው የሚመጡ። አይታችኋል? ሰው ዘጭ ብሎ ከሞላ በኋላ እነማኖፍ ጋር ይገባሉ። ኧረ ተው እባክህ። መጀመሪያ አንተ ገብተህ ተንበርክከህ ነው ሰው መምጣት ያለበት። አንተ ዝቅ ብለህ እዛ ላይ ያለውን ችግር አንስተህ ነው መውጣት ያለብህ ወንድሜ ሆይ። አዎ እንግዲህ አንዳንድ ሰዎች ልክ እያላችሁ እየወጣችሁ ነው። እኔ እውነታውን ስናገር አየው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እየተናገሩ አያደርጉትምና እንደ ስራቸው አታድርጉ ነው የሚለው። የኛ ሞዴላችን መሆን ያለበት ክርስቶስ ነው። ምሳሌዎቻችን መሆን ያለባቸው ደግሞ የበጉ ሐዋርያት ናቸው። ለሰውም እንዲታዩ ስራቸውን ሁሉ ያደርጋሉ ሲል የተናገረው ማቴዎስ 23 ቁጥር 3 እስከ 5 ገብተህ ስታነበው ልክ የነዚህ ህይወት እንደዚህ ነው። አየው የነዚህ ህይወት። ስለዚህ የግል ጾም ማለት ለግላችን ወይም ለራሳችን ብቻ የምንጾምበት ማለት ሳይሆን ለቤተሰብ፣ ለጎረቤት፣ ለሀገር፣ ለዓለም ሁሉ ኃጢአት ንስሐ እየገባንና እየተናዘዝን የምንጾመው ጾም ነው ማለት። ክብር ለእግዚአብሔር ይሁን። እሺ ሀብቴ፣ እስቲ አሪፍ ነው ሐሳቡ። እኔ እውነት ለማውራት ሁሉም ሰው እንትን ነው ማለት አሁን ማለት ስለተነገረ አንዳንዱ ሰው ወይ ልጅ ይዞ ሊሆን ይችላል፣ ወይ ስራ እየሰራ ሊሆን ይችላል። አሁን ለምሳሌ ስራውዬ ነው ማለት አሁን እንደዚህ ራት እስከመበላ ምናምን ባለው ኢንተርቫል ነው ያዳመጥኩ የነበረው ማለት እና ምንድነው ያው የማይመቸውም ሰው ሊኖር ይችላል። የወጣው አሁን ለዛ ሊሆን ይችላል ብዬ ነው ማለት እኔ ማስበውን ሁሉም ቢጨርስ ነው ጥሩ ነበረ። ቻው ብሎ ምናምን አለበት ይሰለ አሁን እውነት ለማውራት ነበረበት ሁሉም ሰው ቢሆን በቃ በሰላም ተነጋግረን ተመምረን አሁን ብዙ ነገር አወኩኝ እኔ ማለት አሁን አንድ ሰው ኦርቶዶክስ ሲሆን ኦርቶዶክስን ብቻ ደግፎ ማውራት የለበትም። ለምሳሌ ደግሞ እናንተ ወንጌል አማኝም ሲሆን ወንጌል አማኙ ብቻ ደግፎ ማውራት የለበትም።
ማውራት የለበትም ለማውራት ለምሳሌ እኛ ታች ክላስ ያለ መምህሩ ይጠፋው ነበር አንዳንዴ ይጠፋዋል አይደል ማንንም የሚያውቅ መምህር አላውቀውም በቃ ሰርቼው ልምጣ ይላል አይደል ሽንፈት አይደለም ሌላ አስተምሮ ከመሄድ በቃ ይሄን አላወቅኩም ሪፈር ላድርግ ማለት ትልቅ ነገር ነው አላውቅም ማለት ኃጢአት አይደለም እኔ የሚመስለኝ ነው ከዛ ምንድነው ግን አሁን እኔ ይሄ ተብሎ ነው አሁን ለምሳሌ አሁንም አንስታችሁታል ኳስ አርሰናል ወይ ዩናይትድ በዚህ ይሸነፋል ይላል አንድ አገልጋይ ነው እንግዲህ እኔ ስሙን መጥራት ባልፈልግ ነው ማለት ትክክለኛ ሰው ትክክለኛ እኔ ወይ ማለት እኔ በጣም ነው አሁን አንዳንድ ጊዜ አርሰናል ደጋፊ እንትን ውስጥ ነው ማለት ይሄ ትዝብት ነው ቸርች ውስጥ እንደዚህ የተሰበኩ ምናምን አርሰናል ደጋፊ ዘንድሮ ዋንጫ አይበላም ማለት ይሄ ከርስ ውጭ ነው ማለት እና በላ ወይስ አልበላም እኔ ኳስ ተከታይ ስላልሆንኩኝ በላ ወይስ አልበላም ለመሆኑ ገና ነው እሱማ ነው እንዴ እኔ ኳስ ስለማላይ አላቅም ግን ሰምቼዋለሁ ይሄን ነገር ስለ ኳስ ሳይሆን ወንጌል ስለ ልጁ ስለ ኢየሱስ ገና ነው ወንጌል ስለ ልጁ ስለ ኢየሱስ እንጂ ስለ ኳስ አይደለም እንዲህ አይነት ወንበዴዎች ናቸው እኔ 100% ነው የምነግርህ በነገራችን ላይ እንዲህ አይነት ወቅታዊ ብቃት ስለሆነ መገመት ይቻላል ይሰማል ወዳጄ በደንብ ይሰማል አውና ምንድነው ያልኩት ወቅታዊ አቋም ነው ኳስ ከሆነም ሌላም ነገር ከሆነ ወቅታዊ አቋም ነው እኔ አሁን አንዳንድ ጊዜ ሁሉም ሰው አሁን እናንተም እንደዛ ናችሁ ማለት አይደለም ሌላውም ሰው እንደዛ ማለት አይደለም አይወክልም ለምሳሌ የኔ አካውንት ላይ ገብቷል ማለት ተነግሯል ቅድም አንዳንድ ሰው ግብዝነቱ ያልሆነውን ነገር ጾም ያለው ጸልይ ያለው ማለት በጣም ሚገርም ነገር ነው ለምሳሌ እኔ ካልበለው ሳልበላ ኮልኩ ለምሳሌ እንደ ጾምክ ሳልናገር ሰው ያቅልኝ ይችላል አይደል መናገር አስፈላጊ አይደለም አይደል እንደዛ አድርጌያለሁ ለምሳሌ አንድ ጎበዝ ተማሪ ጎበዝ ነኝ ስላለ አይደለም ጎበዝ የሚሆነው ክላስ ውስጥ አሁን ሳይሳተፍ በጣም ጥሩ ውጤት የሚያመጣለ ተሳትፎ ጥሩ ውጤት የሚያመጣለ ዝም ብሎ ደግሞ ምንም የማያውቀው ገና ትምህርት እስከምንፈተን ድረስ ይለፈልፍና ደግሞ የሚወድቅ አለ እንደውም እሱ ነበር እኮ አንደኛ ይወጣል በየ የሚገምተው ይባላል አይደል እንደዚህ በኖርማል በትምህርት በዘመናዊ ትምህርት ማለት ነው እና ስላወራን አይደለም ተግባራችን ይናገራል ራሱን እና አሁን ለምሳሌ እኔ እናንተን አሁን እንደዚህ አንዳንድ ጊዜ የምኮንነው ምንድነው የኔ ያለ አካውንትሽ ላይ ገብቷል የኔ ያህል እንደዚህ ሆኗል ማለት አሁን እሱ እኛ ላይ አይወክልም እኛ ማለት እናንተን አይወክልም እናንተን ይወክላል እያልሁ አይደለም እያወራሁ ያለሁት እንደው ከወንጌል አማኝ አንፃር ነው ማለት እንደ ሀሳብ ነው ያወራሁ ያለሁት የተወገዙ ናቸው ማለት ሌሎች አሉ እኮ በትክክል አስተምረው የሚወጡ እንደው እኔ ነገሩን ነው አሁን ለምሳሌ ሌላ ደግሞ አገልጋዩን እንደ ፈጣሪ መቁጠር አሁን አንዳንድ ጊዜ አገልጋይ ነው ከፈጣሪው ነው የሚያስታርቀው እንጂ ዳይሬክት እሱ አይደለም የሆነ ነገር የሚያደርግለት እና እንደዛ አይነት ነገር አለ እኔ ከእናንተም ከኛ ማን እንዳለት ነው እኔ የክርስቶስ ተከታይ ነኝ ችግሩን በዛም በኩል ያለውን ችግር በዚህም በኩል ያለውን ችግር ዛሬ ላይ እኔ እንደዛ ነው ወዳጅ እኔ የትኛውም ላይ ችግር ካለ ችግሩን እናገራለሁ እንደዚህ እና አሁንም ቢሆን እኔ እውነት ለማውራት ሐሳቡ ተመችቶኛል ከዚህ በኋላ ገባለሁ እኔ ማለት አሁን ስራውዬ ምናምን እንደዚህ ስለመጣሁ ምናምን ድካም ይኖራል ምንም አለ ማለት አስጨርሼ መሄድ ስላለብኝ ነው ሐሳቡን አንድ ሰው ቢጠቅመው ባይጠቅመው ቢያለው አስጨርሶ መሄድ አለበት ያልገባው ነገር ካለ መጠየቅ ሌላ ነገር ካለ የሆነ ነገር መሆን አለበት እንጂ እና ከዛ አንፃር በጣም አንተ የተወደድክ ሰው ነህ እና ከዛ አንፃር ነው እና እኔ ግን ምንድነው መጥፎ ነገርም ሰው አለ መናገር አልፈልግም እኔም መጥፎ ነገር እናገራለሁ በሐሳብ ግን እንዲናገር እፈልጋለሁ እና ምንድነው አንድ ነገር አሁን ለምሳሌ ከዚህኛው ወጥተው ወደዛኛው አሁን ለምሳሌ አንድ ሰው ምንድነው የሚያደርገው ድሮ ሙስሊም ሆኖ ወደ ኦርቶዶክስ ከመጣ ጥንካሬውን እስቲ ምን ያህል ጥንካሬ እንደሚኖረው ከኦርቶዶክስ ወጥቶ ወደዛም ከሄደ ሰው
አንዳንድ ጊዜ ማወቅ ካለበት እዛ በነበረበት ማወቅ ይችል ነበረ። እዚህ ማለት አንዳንድ ጊዜ ምንድነው ካላወቅን እዛኛው ምንድነው አንድ አመት በልጅ በ7 አመት ካላወቅን ምንም አይተው አያውቅም ነው የሚባለው አይደል? እና ከዚህ አንፃርም እና እኔ እንደው ከዚህ በኋላም ወይ ራስ በልቼ እንትን ካልኩ በኋላ ልገባ እችላለሁ፣ እንወያያለን፣ እናወራለን በሐሳብ ነው። እሱ ግን አሁን ምንድነው በሐሳብ ሰው ሲወያይ ፍሪደም ማለት ያላወቀው ያውቃል። እንደዚህ ነበር እንዴ ምናምን ይላል እኮ አሁን አንዳንዴ ሰው ያው ለምሳሌ ስሰራ ስራ ከታች ከኔ በታይ ካሉት እማራለሁ። ለምሳሌ የሆነ ኮምፒውተር ሲጽፉ ሳይ ለካ እንደዚህ ነው እንዴ ምናምን ብዬ እረዳለሁ። አሁን አንዳንድ ሰው ነው እንደሚያስበው ከኔ በላይ ደግሞ እነሱ እኔ በታች ሆነው እኔ በላይ ሊያውቁ ነው እንዴ ምናምን መሆን የለበትም። እኔ አላምንም እንደዛ። ከህፃን ራሱ ከኔ የተሻለ አድርጎ ሊሰራው ይችላል፣ በቀላል ሜትር ሊጠቀም ይችላልና ምንድነው አሁንም ያነሳ ነው ከዚህኛውም ጥፋተኛ ሆነ ማለት አሁን ለምሳሌ እንደዛ ስለ ኳስ የሚተነብየው ያኛውን ይወክላል ማለት አይደለም። የግል ጥቅሙን ነው እየወሰነ ያለው። ከዚህኛውም እንደዚህ ቢያደርግም የራሱን ነውና በጣም አመሰግናለሁ ስለነበረን ጊዜ። ከዛ በፊትም ያለው ሁነት ለማውራት ገብተን ነው ያያለው። ከዚህ በኋላ እኔም እንደዚህ አወራ ማለት ነው ያያለው። አንድ ነገር ልበልህና ትሄዳለህ። አንድ ነገር ልበልህ ምን መሰለህ ወንድሜ፣ ጥሩ ሰው ነህ፣ በጣም ጥሩ አመለካከት ያለህ ሰው ነህ። እኔ ላመሰግንህ እወዳለሁ። እግዚአብሔር ይባርክ ለማለት እወዳለሁ። ይሰማሃል አይደለ? በጣም በቃ እንደዚህ ነው መሆን ያለበት። ሰው ቢያንስ ሰው ህሊናውን እንኳን መጠቀም ከቻለ መስማማት ይችላል፣ መነጋገር ይችላል፣ በመወያየት ማመን ይችላል። ራሱ ጌታ ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በመዋዕለ ሥጋዌው በተመላለሰ ባስተማረ ጊዜ ማንንም አላስገደደም። ከአብ ያወቀውን ዕውቀቱን እና የተላከበትን ተልኮውን ሲያስተምር የሚወደኝ ይከተለኝ ነው ያለ። የሚወደኝ ይከተለኝ ነው ያለ። ይሄ ማለት ፈቃደ ሥጋ ነው ማለት ዲሞክራሲ እንደሚባለው አይነት ነው። እና ሰው ዛሬም ቢሆን እኔ አሁን የማወራውን ነገር እንደ እግዚአብሔር ቃል ማወራ ከሆነ ልትገዛው ትችላለህ። እንደ እግዚአብሔር ቃል ካልሆነ የማይጠቅምህ ከሆነ ደግሞ ልትተው ትችላለህ። ያንተ መብት ነው። እኔ መናገር ግዴታዬ ነው። የሚሰማው ሰው ደግሞ ሐሳቡን ከተቀበለው ይቀበለዋል፣ ካልተቀበለው ደግሞ አይቀበለውም። ከዚህ ውጭ እኛ ማንንም አንሳደብም። ግን ትምህርቱ ችግር ያለበትን ትምህርት ግን ይሄ ችግር አለበት ብለን ዳኛችን መጽሐፍ ቅዱስ ስለሆነ በመጽሐፍ ቅዱስ እውነት እንወያያለን። የሚወያይ ሰው መጥቶ እንዲወያይ ነው ይሄንን ቤት የምንከፍተው እንጂ ከማንም ጋራ ለመጣላት ለመበሻሸቅ ምናምን አይደለም። እና ይሄንን እንድታውቅ እወዳለሁ ወንድሜ። ፈቃደኛ ከሆን ከአንድ አጭር ጸሎት የ1 ደቂቃ ጸሎት ብንጸልይ ደስ ይለኛል። በጣም ጥሩ ልብ ስላለህ ነው ባይዘው። አዎ ቅድም ይያለው ይጣፋዋል። እኔ እውነት ለማውራት አሁን እንደምን ምን ለምሳሌ አንድ ጸሎት ብንጸልይ አብረን ፈቃደኛ ከሆንክ ማለት ነው። የንስሐ ጸሎት ጸልይ፣ አንተ ጸልይ፣ ችግር የለም። ጸልይ። ትስማማለህ? ከጸሎቱ ጋር ትስማማለህ ማለት አሁን ለንስሐ እኔ ቅድም ነግሬሃለሁ። እኔ አላስጨንቅህም፣ ችግር የለውም፣ አላስጨንቅህም። ወደፊት አትጥፋ። አብረን ደግሞ እንወያያለን፣ እንነጋገራለን፣ ቤተሰብ እንሆናለን። እንዳንድ ኢትዮጵያዊ እንደ ማንኛውም ሰው ወንድማማቾች ነን። ስለዚህ እንወያያለን። ጥሩ ልብ አለህ፣ ቅን ሰው ነህ። እግዚአብሔር ይባርክህ ለማለት እወዳለሁ። በቃ አትጥፋ። በቃ አስፈላጊ ከሆነ በውስጥ መስመር መገናኘት እንችላለን። ተባረክ። ቴንኪው በጣም 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 እግዚአብሔር ይባርካችሁ ለማለት ነው የምወደው ማለት እና እንገናኝና እናወራለን። ችግር የለውም። እኔ እንደዚህ እናወራለን በሐሳብ ደረጃ። ሌላም ቀን በሰፊ በኋላም ከእንትን ከገባችሁ አብረን እናወራለን። ችግር የለውም። አመሰግናለሁ ለነበረን ጊዜ። እሺ የኔ ወንድም ተባረክ። በጣም
እኔ እንደዚህ አይነት ሰው በቃ እግዚአብሔር ይባርክ። ሰላም። እሺ ወንድሜ። አዎ አይ ምን ያደርጋል? እኔ ኢቲካል ማነር በሆነ መልኩ ነው የምንወያየው። በኋላም እንገባለን እናወራለን። እሺ መልካም። ቅዱሳን ወንድሞቼና እህቶቼ በጌታ ዳግም የተወለዳችሁ ክርስቲያኖች በእውነት እስካሁን ድረስ በብዙ አገልግሎቱን ስትደግፉ የነበራችሁ፣ ታብታብ ስታደርጉ የነበራችሁ፣ ኮፒ ሊንክ ስታደርጉ የነበራችሁ ሁሉ እጆቻችሁ ይባረኩ፣ ቤታችሁ ይባረክ፣ ህይወታችሁ ይባረክ፣ አገልግሎታችሁ ይባረክ ለማለት እወዳለሁ። እኛ ይሄንን ቅዱስ ወንጌል ጌታ ኢየሱስ ክርስቶስ ከፀሐይ መውጫ እስከ መጥለቂያው ድረስ ለደቀ መዛሙርቱ እንደሰጠ እኛ ላይ ደርሷልና ይህን ወንጌል በታማኝነት ለሰዎች ልንናገር ስለተጠራን በታማኝነት ማገልገል ይጠበቅብናል። በታማኝነት ይህንን ወንጌል ልንናገር ይገባናል። አያችሁ፣ ቅድም ከተሳዳቢዎች መካከል እንግዲህ ይሄ ወንድማችን በጣም በቅንነት ሲያዳምጥ ሲሰማ በቃ ትክክል የሆነውን ነገር በቃ ትክክል እንደሆነ ሲናገርና ሲመሰክር ነበር። አያችሁ አይደል? ስለ ጾም የተነጋገርነው ሐሳብ ትክክል እንደሆነ አሁን እንዲህ አይነት ቅን የሆኑ የዋሃን ኦርቶዶክሳውያን አሉ። ለነሱ ነው መድረስ ያለብን። እግዚአብሔር ይባርክሽ እህቴ ኤደን። በጣም በብዙ ስታገለግይ ነበረ እና ደግሞ ዛሬም እያገለገልሽ ነው በስጦታ። ዘመንሽ ይባረክ እህት ወይም ወንድም ከሆንሽ እንግዲህ እግዚአብሔር ይባርካችሁ። ቤታችሁ፣ ህይወታችሁ፣ አገልግሎታችሁ የተባረከ ይሁን። በክብሩ ቁሙ፣ በደሙ ተሸፈኑ። ጸጋ ይብዛላችሁ። በእውነት መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ስለ ወንጌል ሐዋርያው ቅዱስ ጳውሎስ በሰበከው በሁለተኛ ቆሮንቶስ 5:14 ላይ እንደዚህ ይላል። ኢየሱስ የሞተው ለሁሉ እንደሆነ ይናገራል። አንዱ ስለ ሁሉ ሞተ ብሎ ነው የሚናገረው። አንዱ ወገኖቼ ሌሎች የተሳተፉበት አይደለም። ወንጌል ሌሎች ፍጡራኖች የተሳተፉበት አይደለም። ኢየሱስ ብቻውን ዋጋ የከፈለበት ነው። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል አለ። ዮሐንስ ወንጌል ምዕራፍ 3:16 ላይ እንዲሁ ወዷል አለ። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ብሎ ይነግረናል። የኔ አባት የናዝሬቱ ኢየሱስ ምትክ ሆኖ በኔ ፈንታ የተሰዋበት ጉዳይ ነው የወንጌል ጉዳይ። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችሁ ያለው። ስለዚህ አሁን በሌላ በኩል እረፍት ፍለጋ የምትሄዱ ሰዎች ጌታ ኢየሱስ ክርስቶስ የተናገረውን እውነት አለመቀበላችሁን ነው የሚያሳየው። እኔ አሳርፋችኋለሁ አለ፣ እናንተ ግን በሌላ ለማረፍ ትለፋላችሁ፣ ትሮጣላችሁ። ይሄ ከወንጌል ውጭ ነው። ኢየሱስን በመከተል ነው ሕይወት የሚገኘው። ኢየሱስን በማመን ነው መንገድ የሚገኘው፣ የዘላለም ሕይወት የሚገኘው። እኔ መንገድና እውነት ሕይወትም ነኝ፣ በእኔም በቀር ወደ አብ የሚገባ የለም አለ። በቃ ወደ አብ ሰዎች የሚገቡት ወደ አብ የሚሄዱት ኢየሱስን በማመን ብቻ ነው። ዛሬ እኔ የፍቅር ጥሪ አደርግላችኋለሁ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ብሎ ሮሜ መጽሐፍ ምዕራፍ 5:8 ላይ ሐዋርያው ቅዱስ ጳውሎስ ይናገራል። ወገኖች ከቁጣ የዳንበትና ከጥፋት ያመለጥንበት የናዝሬቱ ኢየሱስ ነው። ይህ ጸጋ ነው። እኛ በእምነት አሜን ብለን ስንቀበል ሊያድነን የሚችለው ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ብሎ ኤፌሶን መጽሐፍ ምዕራፍ 2:8 ላይ አስተማረ። እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን አለ ኢሳይያስ በምዕራፍ 53:5 ላይ የተናገረው ትንቢት
አካል ሆነና በእነ ሐዋርያው ቅዱስ ጴጥሮስ ደግሞ ተሰበከ። እርሱ ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡትም መልሶ አልተሳደበም። ሃሌሉያ። መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፈው ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ስትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ኢየሱስ ጌታ ነው። እስኪ ይሰማችኋል ወይስ ተቋርጧል? ወገኖቼ ተቋርጧል። ለካ እኔ ዝምዬ ነው እያወራሁ ያለሁት። አይዞ